እንዳትስችል ማድረግ ያለብኝ ነገር ትክክል ሆኖ ቀስ ብዬ መናገር ስችል ሁለታችሁም መታችሁ የማይሆን ነገር ውስጥ ነው እየከተታችሁኝ ያላችሁት። ተረጋግታችሁ እስኪ እህቴ ተረጋጊ፣ እንደዚህ ምን አይነት ሁኔታ ውስጥ ገብተሽ ነው እንደዚህ የተፈጠረው ብላችሁ አንድ ቀንም ጠይቃችሁኝ አታውቁም። ሄርሜላ ለምንድን ነው ያገኘሻት? ይሄን ምክንያት ብቻ ነገር ለምንድን ነው ሄርሜላ ጋር ሄድሽ? አውቄያለሁ ምን ልላቶሽ ሄርሜላ እንዳገኘሽ ታውቃለህ። ለምንድን ነው ሄርሜላ ጋር ሄድሽ? ለምንድን ነው ሄርሜላ አንቺን የፈለገችሽ ለብቻሽ? አቤል ሄርሜላ ጋር የወሰደሽ ለምንድን ነው? ሌላ ነገር እያወራሁ ነው። ሄርሜላ ከአቤል የሆነ ነገር አርግዛለች የተባለ አቤል ነው ጥፋተኛ። ሄርሜላስ? አቤል ምንም ጥፋተኛ አንቺ ጋጦጥ አንተ አትምታት። ቆይ አንዴ እንዴት ነው ማልመታት? ጭራሽ ከዚህ በላይ እንትን ልትይ ትፈልጊያለሽ? ሄርሜላ እንዳለች ነው ታሳይኝ። ሰላም ሰላም ሰላም፣ እንድነ የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ይሄ ሰሞን ትንሽ ጠፋ ብለናል። ያው ተቀላጭ ፋሚሊዎች እየተፈጠረ ያለው ነገር ትንሽ ማላረፍ እንኳን የሚከብድ ነገር ነው ማለት። ይሄ ሰሞን የጠፋውበት ምክንያት ትንሽ ያለ መግባባት ምክንያት ነው። እንዴት ነው እነዚህ አቤል ጋር ሄደው የስናት ምናምን ቢሉበት የቻሉበት ምክንያት ያለ መግባባት ነው። ከቤት ጋር ያለ መናበብ ጉዳይ ነው ማለት። እኔ ሲሄድ ምናምን ነገር ለማዘሪ ነግሬያት ነበረ። እንደዚህ ቦታ ልሄድ ነው እና ፍቃጅልኝ አስፈቅጃት ተነጋግረን ኖርማል በቃ እንደ ኖርማል ነበረ የሄድኩትኝ። እና ያው እነሱን ትንሽ ስላልገባ እነዩ ቤት እንዳያውቁ ቤት ካወቁ ይጨነቃሉ በሚል አልነገሯቸውም። ያው ቤተሰቦች ቤት ያለ መግባባት ጉዳይ ነው ማለት እነሱም እንዳይጨነቁ ብለው ብቻ እንዴት እንደሆነ ባላቅም እነዩም በቃ ቤት ሳያገኙ ሲቀሩ ሲጠፋባቸው ምናምን ነገር ቶሎ የሄዱት አቤል ጋር ነው። ትሄዳለች ብለው የሚያስቡት አቤል ጋር ነው። ምክንያቱም ከዚህ በፊት እንዳያችሁት እናንተን ፋሚሊዎች አቤልን ፍለጋ እንደነሱም ሳልናገር ለማንም ሳልናገር አዲስ አበባ ሄጄ ነበረ እና ከሱ ጉዳይ ተንተርሰው ይመስለኛል አላቅም። ብቻ ቤት ሳያገኙ ሲቀሩ ቶሎ ያሰቡት በቃ አቤል ጋር መሄድ ነውና ብቻ መሳፍንት የማይሆን ስሜት ውስጥ ገብቶ ነበር። አንድም እኔ ወደ ቤት መመለስ አልፈልግም። ፋሚሊዎች ለእናንተ የምነግራችሁ እኔ ወደ ቤት መምጣት አልፈልግም። ከማዘር ጋር ራሱ ተነጋግረናል። በቃ እኔ እነሱ በዚህ ሁኔታ ውስጥ ባለፈውን ቪዲዮ ላይ እንዳያችሁት ነው። ከቪዲዮ በኋላ ቪዲዮ ላይ ነው ተረጋግቶ አወራኝ የሚባለው። ቤት ከመጣም በኋላ በቃ አገናኘኛ አቤልን። ትላንትና በተፈጠረውም ነገር እኔ በጠፋውባቸው ምክንያት አቤልን ሊያደርጉ የነበረው ነገር እኔ በጣም ስለፈራሁት ፋሚሊዎች መመለስ አልፈልግም። እንኳን ለአቤል መሱ ለእኔ ራሱ አይመለስም። እንኳን አቤልን አግኝቶት ቀርቶ እኔ በጣም በቃ አላቅም። ብቻ ግን በጣም እየፈራው ስለሆነ ነው የማልመለሰው ቤተሰቦች እና ግራ የሚያጋባ ሁኔታ ውስጥ ነው ያለሁት። እዩንም ጠርቼዋለሁ ቤተሰቦች መጥቶ ያለውን ነገር ማውራት ፈልጋል። ቢያንስ እዩ እንዳያችሁት ነው ትንሽ እንኳን ተረጋግቶ ሲያወራው ነበር። እዩ በባህሪው የሆነ ቁጡ ምናምን ነገር አይደለም እና ተረጋግቶ እያወራው ነበር ቢያንስ አቤል። መሱ ደግሞ ቶሎ ነው የሚናደደው፣ ትንሽ ነገር ነው የሚያናደደው እና እዩን ጠርቼው ያለውን ነገር ቀስ አድርጌ ልነግረው ነው። ምክንያቱም መሱ በዚህ አይነት ሁኔታ ውስጥ በጣም ሌላ ነገር ነው የሚፈጠረው፣ ከባድ ነገር እያለው ያለው ነገር ጥሩ አይደለም ለአቤል እና እኔ አቤል ላይም ሌላ ችግር እንዲፈጠር አልፈልግም። አቤል ላይ ቀርቶ ሌላ ሰው ላይ ማንም ምንም እንዲሆን አልፈልግም። በተለይ በእኔ ምክንያት ደግሞ ሲሆን ይከብዳል ቤተሰቦችና ማንም ላይ ምንም ነገር እንዲፈጠር ስለማልፈልግ በተለይ መሳፍንትና አቤል ምንም ነገር እንዲነካኩ ራሱ አልፈልግም። ምክንያቱም ሊነካኩ የሚችሉበት አንድ ምክንያት እኔ ነኝ። ያ ደግሞ እንዲሁን እንኳን በእኔ ቀርቶ በሌላ ነገር እንኳን እንዲነካኩ አልፈልግም እና ሁለቱ በቃ ያለውን ነገር ለዩ ቀስ አድርጌ ልነግረው። አቤልን አላገኘሁትም። ኢቭን ስልክ ሲደውልልኝ እንኳን አላነሳውለትም። ያላነሳውለት ምክንያት እንኳን ይሄንን እንኳን አንስቼለት የሆነ ነገር ድንገት አቤል እኔና አቤል ማውራታችን መሳፍንት ቢያቅ ሌላ ነገር ነው የሚፈጠረው ብዬ ስለማስብ ነው። አሁን ብዙ ነገራቶች ቤት ላይ እየተፈጠሩ ያሉ ነገሮች ማዘርም ሲስተር ጋር ሂጂ ያለችኝ ምክንያት ለዚህ ነው። ነገር እንዲፈጠር ስለማልፈልግ ነው። ፋሚሊዎች ቴክስትም የማልመልስለት ሲደውልልኝም የማላነሳው
እና እሱ ላይም ምንም ነገር እንዲሆን ስለማልፈልግ ነው የሆነ ያሉት ነገራቶች ደስ ስለማይሉ እኔ ነኝ የማውቀው ብዙ ነገር እንደተፈጠረ በቤት ውስጥ ምናምን እና ለዛ ነው ትንሽ ይሄን ለቀን ዞር ልበል ያልኩት ከመሳፍንትም ከሁሉም ነገር ትንሽ ዞር ልበልና እዛው ሲስተር ጋር ሄጄ እዛው ክላስ ገባለሁ ምናምን ነገር ያለውን ነገር እናስተካክላለን እሷም ነይ ስላለችኝ ይሻላል ብዬ ነው ምንም ነገር እንዲሆን ስለማልፈልግ ነው ፋሚሊዎች ያለውን ነገር ለማስተካከል ነው እዩ እንዴት ነው አለን ሰላም ነው ሰው ታስጨንቂያለሽ መስጨንቂ እኮ አይደለም ያለውን ነገር አሁን ልነግርህ ነው አሰባክ ነው የጠራሁት ምኑን ታስረጂ ሁሉም ነገር አውቃለሁ ምኑን ነው የምታውቀው አውቃለሁ ባላቅ ኖሮ የሁሉ ቀን ተረጋግቼ የምቀመጥ ይመስልሻል እንዴት ነው አንቺ ተፍተሽ እኔ ሳልረጋጋ የምቀመጠው የሁሉ ቀን ተረጋግቼ የምቀመጠው ነግራሃለሽ ማለት ነው እቴ ነግራኛለሽ ለዛ ነው የተረጋጋሁት መንገንሽ እኮ ያው እኔም ያለውን ነገር ለማስተካከል ይሄው ለቀን እስኪ ትንሽ አንቺ አሁን ፈርተሽ ነው የመጣሽው እኔ እንኳን ሌላ ሰው ጋር ትሆኛለሽ ሌላ ሰው ጋር ሄደሽ መስሉኝ እግርሽን ልሰብረው ነበር አረኔ እሷ የትም አልሄድኩኝም እሷ ጋር ከሲስተር ያላሰብኩም ነበር እንዴት እንዳወከራሱ አሁን ጨርሽም ረፍት ነው እኔ አልመጣም ቤትዬ ልሽ አሁን ስም መሳፍንት አላወቀም ባይዘይ መሳፍንት አላወቀም ነገር ከአቤልን ካልገደልኩት እያለ ነው እኔ አቤል ጓደኛዬ ነው ይሁሉ ነገር እየተፈጠረ ያለው ደግሞ አንቺ ሄደሽ በመታገኙ ነገር ነው ሁሉ አታገኙ ከተባልሽ በቃ አታገኙ ነው አይደል አላገኙትም እኮ በቃ እኮ እንዳታገኙ አቤል የሚባል ልጅ እንዳታገኙ ካሁን በኋላ እንዳታገኙ መች አገኘው ሰሚ ሆነ ስሚ በቃ ጓደኛዬ ነው አይደል እኔም እኮ ያገኘሁት አይደለም ከኔ በላይ የምታውቂው አትመስይም እንዴ አታውቂውም እኮ አይደል እያለ አቤል ያለበት የአይምሮ ነገር ልክ አይደለም በቃ እንዳታገኙ አልኩሽ አይደል ባለፈው እንደዛ ሊያደርግ ከነበረበት ቀን ጀምሮ ማለት ነው ምን እንደተፈጠረ አይታል ሄርሜላ ለምንድን ነው ያገኘሻት ይሄን ምክንያት ብቻ ነገር ለምንድን ነው ሄርሜላ ጋር ሄድሽ አውቄያለሁ ምን ልላቶሽ ሄርሜላ እንዳገኘሽ ታውቃለህ ለምንድን ነው ሄርሜላ ጋር ሄድሽ ለምንድን ነው ሄርሜላ አንቺን የፈለገችሽ ለብቻሽ ይሄ የአቤል ስራ ነው አይደለም ይቆይ እሷ የፈለገችኝ ምንድነው ለምንድን ነው አቤልና ሄርሜላ አንቺን የፈለጉሽ አቤልን እኮ አቤል እዩ አይደለም አሁን እኔ እሱን እዚህ ጋር ላውራ አይደለም የመጣሁት እሱን ነገር ማውራት ፈልጌ አይደለም ላውራ ከፈለኩ አቤል ነው የወሰደሽ አይደለም ይሄን ንገሪኝ ሄርሜላ ጋር እንዴት ልታገኝሽ ቻለች እዩ አይደለም ቆይ እንዴ ተረጋጋና ስማኝ አሁን ከሄርሜላ ጋር ምናምን ማንሳት አልፈልግም እዚህ ጋር ከሄርሜላ ጋር የተፈጠረውን ስለ ሄርሜላ ታላቅ ወንድምሽ እኮ አንቺ እንዴት ነው እያርሻለሽ ስራታ ትይዥም በስነ ስርዓት አውሪኝ እየጠየኩሽ ነው መልሽልኝ በቃ ሄርሜላ ለምን ይፈልገችሽ የታውቂያታለሽ ምን የማይነገር ነገር አሁን እዚህ ጋር ማውራት የለብኝም አቤል ነው አይዞሽ ሄደው ምንድነው እያሰበ ያለው ነገር ከወንድም የሚደበቃል እንዴ እንጂ አደብቂ እኮ ታዲያ ከወንድም የሚደበቃል ይሄ ስርዓት ነው እንዴ አረዩ ቀስ ብለህ ተረጋግተህ ስማኝ እኔ እንደዛ አስቤ አይደለም ስርዓት ነው ወይ አሁን እኔ ዛሬ የመጣሁትኝ ሲጀመር ወደ ቤት አልመጣም በመጀመሪያ ደረጃ ከቤት ወጥተሽ ስትሄጂ ስንት ሰው ይጨነቃል ስንት ሰው መሳፍንት ምን ያህል ሊጨነቅ እንደምታውቂያለሽ አይደል መንገር አለ መንገር አይደለም አንቺ ደነዝ የሆነ እንትናት ወይ ስርዓትሽን ይዘሽ አውሪኝ በቃ የምታወሪኝ ከሆነ ጫምላቃ በጣም እንዳንቺ የተጨማለቀ ሰው የለም የታገስኩትም ሰው የለም እንደ ታላቅ ወንድም እንዳንቺ የታገስኩት የለም እኔ እኮ ታላቂ ነህ አይደለ ሰምተሽኛል አይደል እኮ እኔም ልናገር የፈለኩትን ነገር አንድ ያስጨርሰኝ ምን አባይ ስለሽ ነው አንቺ ሳትናገር ከዚህ ቤት ምትወጪ ቆይ ተረጋግተን እናውራ ተረጋግተን ስናወራ ነው ነገራቶች የሚፈቱት አይደል አሁን የምጠይቅልሽን ብቻ መልሽኝ እንደዚህ ልታወሪኝ ማትሽ እኮ ዝም በይ በቃ ዝም በይ ሄርሜላ ጋር ለመረሽ የምጠይቅሽን ነገር ብቻ አሁን ስሚ ሄርሜላ አቤል ሄርሜላ ጋር የወሰደሽ ለምንድን ነው ይሄን ማወቅ ፈልጋለሁ እሱን ጉዳይ ሌላ ጊዜ ተረጋግተን አሁን እንደዚህ አይነት ሁኔታ ውስጥ እንደዚህ ሲቹዌሽን ውስጥ ሆነን አይደለም የምናወራው ቁጭ ብለን ይሁን በተረጋጋ መንፈስ ማስረዳት ያለብኝ ብዙ ነገራቶች አሉ ላንተ ቀስ አድርጌ አስረዳካለሁ በተቆጣ እንደዚህ በሆነ ከሆነማ ብዙ የሚበላሹ ነገራቶች አሉ ቢያንስ አንተ ትረዳኛለህ ብዬ ነው ከኔ በለጠ ነገሮች ሊበላሹና ላይበላሹ የሚችል ነገር ምን አውቀሽ ነው ታላቅ ወንድምሽ ብዙ ነገር አይሽ አንተ ታውቃለህ ብዙ ነገር አሳልፈሻል አይደል ምንም ነገር ያላየሽ ልጅ አሁን አንቺ ደርሰሽ
ይሄ ነገሮች እንዳይበላሹ ነው የምትይበት አቅም ላይም እንትን ላይም አይደለም። ሕፃን ልጅ ነሽ እንጂ ይሄን እንድታቂ ነው የምፈልገው። ስለዚህ ስሚ ያንን ነገር ለኔ የምትነግሪኝ እኔ የራሴ የሚሄድበት ሂደት አለ አይደል? ሄርሜላ ለምን ይፈልገች የተሳሳተ መንገድ ከሆነ እኔም በተሳሳተ መንገድ መሄድ አለብኝ ነው? ኦኬ ወንድምሽ እኔ ተሳስቻለሁ ነው አይደለም? የተሳሳተ መንገድ እየሄድሽ ህይወትሽን ምስቅልቅል ውስጥ የከተትሽ ያለሽው አንቺ ነሽ፣ በተሳሳተ ሰው መረጃ ማለት ነው። ያንን ደግሞ ያደረገው አቤል ነው። ሄርሜላን አንቺ ልታገኝሽ አትችልም፣ ስልክሽን ልታገኝ አትችልም። ደውላለሽ እንዳገኘች ያውቃለሁ። እራሱ አቤል ነው የተናገረው። አንድ ሰው ነው አይደለ? ቆይ አዩል፣ እሺ አሁን አንዴ ላስረዳክ። አንድ ሰው አለ ድንገት ፈለገክ፣ ኖርማል ያ ሰው ላንተ ኖርማል ነው፣ ካንተ ህይወት ጋር ምንም የሚያገናኘው ነገር የለም። ፈለገች በቃ ምንም የተፈጠረ ነገር እኮ የለም። የመጨረሻዬን ነው የምነግርሽ። ከእንግዲህ በኋላ ከባድ ውሳኔ ስለምወስን ማለት ነው እያወቅሽ በውር ድንበር ማህት ውስጥ የሆነ ነገር ውስጥ ስትገቢ ቆሜ ያላይሽምሽ ያንን ስል በቃ ስርዓት ይዘሽ እንደ ልጅነትሽ ትምህርትሽን ተማሪ። ይሄን ነው የምነግርሽ። በጣም እየተንቀለቀልሽ ነው። ትሪት አድርጌ ልመልስሽ እየሞከርኩ ነው። ትሪት አድርጌ ወደ ትክክለኛ ነገር ለመመለስ ሞክሬያለሁ። በጸብና በዱላ የሚሆን ነገር የለም ብዬ ማለት ነው። ግን ማለት ነው አንቺ እየሽበት ያለው አካሄድ በሌላ ነገር በሌላ አንግል ስነግርሽ መጥፎ ነገር ውስጥ እየገባሽ ነው። ስለዚህ ያንን ነገር ደግሞ በማስቆምበት ቦታ አስቆምሻለሁ። እንደ እህት ስራትሽን ነሽ። ይሄንን ነው የምነግርሽ። ካሁን በኋላ ይሄ እየተቆጣሁሽ ነው፣ እያስጠነቀቅኩሽ ማለት ነው። እየተቆጣሁሽ ሰማሽኝ አይደል? አሁኑ ነው ደግሞ መጥተሽ ጭራሽ ከቤት መውጣት ጀመር ብለሽ እንደማንም ጋር አንዴ ተረጋጋ። አንዴ ከቤት አይደለም ተናጋ ነበረች። እንዴት እንትና ጋር ነበረች? ከ3 ቀን ሁሉ ከቤት እኔ አውቃለሁ። ባላቀ ተረጋግቼ ዝም ብላታለሁ እንዴ? እንዴ ለምን አነግረኝም ታዲያ? በቃ ተው እንዲነገር ስለቴቴስ እንዴ ለማን እንዲነገር ስላልፈለገች እንደገና ደግሞ እንደዚህ ቤት አጋጣሚ እንደዚህ አሁንም አንተ በጣም ጋጦጦ ነሻል። በጣም አሁን ትመለሽ እንደሆነ ከሆነ ወደ ቤት ተመለሽ። እቤት እናወራለን። እኔ ምንም ማውራት አልፈልግም። አሁን ሰምተሽኛል አይደለ? ሲጀመር ደግሞ ሄርሜላ ጋር ምን ልታረጊ ነው የሄድሽው? ሄርሜላ ለምን ልታገኛት ሄድሽው? ከማንስ ጋር ነበርሽ እስካሁን? ሄርሜላ አይደለም፣ ሄርሜላ ጥፋት አይደለም። አንተ ሄርሜላን አትቆጣ። ሄርሜላ እዚህ ጋር ምንም ያደረገችው ነገር ሄርሜላን እያገናኛት ያለው እንዴ? ከሄርሜላ ጥፋት አይደለም። ሄርሜላን እያገናኛት ያለው ማን ነው? የአቤልም የሄርሜላም ጥፋት ነው። በቃ አቤል ነው ጥፋቱ፣ ሄርሜላ አይደለም። ሄርሜላን አትናገራት። ለነሩታ ይወጣት ለነ ስማኝ እንዴ ይሄል እንዴ ሁሉም ነገር አሁን እሱ አይደለም ፖይንት እሱ አይደለም ሌላ ነገር እያወራው ነው። ሄርሜላ ከአቤል የሆነ ነገር አርግዛለች የተባለ እንዴ አቤል ነው ጥፋተኛ። ሄርሜላስ አቤል ምንም ጥፋት ሄርሜላ ጥፋተኛ አንቺ ጋጦጥ አንተ አትምታት። ቆይ እንዴ እንዴ ነው ማልመታት? ጭራሽ ከዚህ በላይ እንትን ልትይ ትፈልጊያለሽ እንዴ? ተመለሽው ወደ ቤት። እቤት ነው ማውራሽ። ከዚህ በላይ ምንም ማድረግ አልፈልግም። አንተ ደግሞ ሲጀመር ሄርሜላ ናት የሁሉ ነገር እያደረገች ያለችው ልጅቷን። ከቤት 3 ቀን ወጣ እየተቀመጠች እንዴት ሄርሜላ አይደለችም ትለኛለህ? እህቷ ጋር የተቀመጠችው አልኩህ አንተ። እህቷ ጋር ብትቀመጥስ እቤት የፈለገችው ነገር ላለማድረግ ስለተመቻት ነው አይደል? እህቷ ጋር ሄደችው። እሱ ጉዳይ አይደለም። አሁን እኔ እያወራኋት ድንገት መጥተህ ሂድ በቃ አንተ ግባ እንደው ሂድ ገባ። እዚህ ምንም አሰረው ግቢ። እኔ ለፋሊትም ቢሆን እናገራታለሁ። ትመለሻለሽ። እቤት አወራሻለሁ በስራ ይሄ ሁሉ ነገር ይኸውልሽ የሚቆጣሽ ለራስሽ አይደለም። ቆይ ምንም እዚህ ጋር እኮ የሚያስመታ ምናምን ነገር የለም። ይሄ አንዴ ሰማኝ። መናገር ያለብኝን ነገር ቀስ ብዬ ማስረዳት ስችል፣ ማድረግ ያለብኝ ነገር ትክክል ሆኖ ቀስ ብዬ መናገር ስችል፣ ሁለታችሁም መታችሁ የማይሆን ነገር ውስጥ ነው እየከተታችሁኝ ያላችሁት። ተረጋግታችሁ እስኪ እህቴ ተረጋጊ፣ እንደዚህ ምን አይነት ሁኔታ ውስጥ ገብተሽ ነው እንደዚህ የተፈጠረው ብላችሁ አንድ ቀንም ጠይቃችሁኝ አታውቁም። በስርዓት እቤት ቁጭ ብለን እስኪ ምንድን ነው የተፈጠረው ነገር ብላችሁ እንደ እህት አዋይታችሁ ታውቃላችሁ? አታውቁም። ሁለታችሁም የሆነ ነገር ሲፈጠር አቤል እንደዚህ ሆነ፣ የሆነ ነገር ሲፈጠር ሶሪ እንደዚህ ያደረገች፣ ከዛ አሁን ደግሞ ሄርሜላ መጣች፣ ሄርሜላ እንደዚህ ሆነች። ሄርሜላን ለምንድን ነው ያገኘሻት አንቺ? ሄርሜላን ካገኘሻት አንቺ ለምን ሄደሽ አገኘሻት? ያለኔ ፍቃድ ሄርሜላን ለምን አገኘሻት? ንገሪ። ለምንድን ነው ያገኘሻት? አሁን ላይ ይሄን ነገር መናገር አልችልም። በቃ እንደውም እኔ መሄድ ነው የምፈልገው። እስካሁን ድረስ ልናገራችሁ ላስረዳችሁ ብዙ ሞክሬ ነበር። ምንም ልትረዱኝ አልቻላችሁም። እሷ ጋር እህቴ ጋር ሄዳለሁ። ወደ መጣበት ይዘልኝ ነግቢ። አንቺ በጣም ተመለሽ። ሄርሜላ እንዳለች እኔ ታሳይኝ። ነግቢ